ቻለ አንድ ሰው ሁለት ቅድም ያልኩት ሁለት መጥፎ እንኳን ቢሆን መጥፎ ነው ግን ሁለቱንም ልተው ከሚል የተሻለ መጥፎ መምረጥ ጥሩ ነው ብዬ ነው። ስለዚህ በዚህ ደረጃ አስቡበት። ጉባለች ኢትዮጵያ ምን አገባ በአሜሪካ ፖለቲካ ልልህ ብዬ ለካ ስለ ግድቡ ማውርተናል። ቀጥል። አይ እኛ መርጠነዋል ብዬ ነው። ለማንኛውም ኢትዮጵያ ነው የሚሾመው ያለም ማርሽ ቀጥል እና እኛ መርጠነዋል ቀድሞ ያው ከባለፈው ስህተት ሁሉ ተምሮ ይመጣል ብለን ስለምናስብ ያልታየ ሰው ከምናይ ጋሸ ዘይኑን እንግዲህ በዚህ እቃወመዋለሁ ማለት ነው። ጋሸ ዘይኑ የለም እሷን ነው ማየት ያለብን፣ ይህን ሰውዬ አይተነዋል አይሆንም እያለ ነው። እኔ ደግሞ በሌላ ዝም ብሎ ይህን ብቻ ያዙትና ሌላ ጊዜ ስለሚሆን ነው። እኔ ኢትዮጵያን የሚበድል ከዚህ በኋላ የትኛውን ቦታ ላይ አይመጣም፣ ከመጣም አይቆይም። ያ የፈጣሪ ውሳኔ ነው ብለን እንላለን። ጠቅላላ ነገሩን እንወይ እሱ ከባለፈው ላይ የነበረውን ክፍተቱን ያተገፍቶ በተጨበረበረ ምርጫ እንደዚህ እያሉ በተለያየ ቦታ ላይ የሚያወጣቸው ጽሁፎች አሉ፣ ዛሬም እያየኋቸው የነበሩት። ስለዚህ በዋናነት እንደ ፖሊሲ የዲሞክራቶችና የነዚህ የእንትኖቹን የሪፐብሊካንና የነሱ ፖሊሲያቸውን እንደምታዩት ነው። እንደ ግለሰብ ግን አዲስ ነገር መጡ አሁንም ከሚሞከር እኔ ያንን ነገር ነው ይዛ ወርሳ የምታመጣው። የምታየው ነው እንደምታየው የፍልስጤሞችን እልቂት ታያለህ። እዛ ጋ አንድ የአየር ኃይል አባል የአሜሪካዊ የአየር ኃይል አባል እስራኤል ኤምባሲ ፊት ለፊት ራሱን በነዳጅ አርከፍክፎ እንዳቃጠለ ሰምተናል። የመካከለኛው ምስራቅ ላይ ያለውን እልቂት ታያለህ። ትልልቅ የተባሉ ኃይላት ትልልቅ የተባሉ ሀገራት መገላገል ሲገባቸው ያልተያያዘውን ለማያያዝ ነው። አሁን ላይ ስትመጣ ምስራቅ አፍሪካ ላይ የሶማሊያው ሰውዬ እዛ ላይ የሌለው ነገር አለ ተደርጎ የሚወራው በሽታው ከነዛ ከኋላ የሚሳብ የሚጎተት ስለሆነ ሰላም ያጣ ነው። ይሄ ግልጽ ሆኖ ስለሚናገር ሊሆን ይችላል እንጂ እኔ በዛ ልክ ከነዚህ ሰዎች የባሰ ክፉ ይሆናል ብዬ አልልም። እና እስኪ ፖሊሲያቸውን ቼክ አድርጉ። ሞርዛ ጋር እንትን የምትሉት ግን እኛ ምንም ያህል ብንጎዳ ፕሌስ ውስጥ ታስታውቃላችሁ። እናንተ የምትከፍሉት ዋጋ ከዚህ ከሀገራችሁ እዛ የወጣችሁ ለምቾት የወጣ ሰው የለም፣ ብዝናና የወጣ ሰው የለም። ዋጋ ከፍለን መከራው በእኛ ይብቃ፣ ቢያንስ ልጆቼ ቢያንስ ቤተሰቤ ህይወቱ ይስተካከል የሚል ስለሆነ ያንን መፍትሄ ሊያመጣ የሚችለውን ነገር አሰላስላችሁ እንድትወስኑ ነው እኔ ማሳሰብ የምፈልገው። ቢሆዝ ነገሮችን ዲቴል የምታውቋቸው እናንተ ናችሁ። ነገር ግን ትውልድ ይቀጥል። ግብረ ሰዶማዊነትን፣ ጾታ ማስቀየር ትውልድ ያልከው ላይ እናንተም እውቀት እንዲሆናችሁ ብዙዎቹ በአሜሪካ የሚያሳየው ኢትዮጵያውያን እዚህ ሀገር የተወለዱ የሚል ፖፕሌሽኑን ቼክ አድርጉት። በጣም የሚገርም ነው። እኔ ያየሁት ቁጥር አስደንጋጭ ነው። ማነው የቆጠረው ምናምን የሚለው ካልተጠቀሰ በስተቀረ እስከ 1 ሚሊዮን ይደርሳል የሚል ነው። እና እኔ አይሆንም አልልም። የኢትዮጵያን ቁጥር በሁሉም ስቴቶች በሙሉ ተቆጥሮ ልጆች በተለይ የተወለዱት ልጆች እስከ 1 ሚሊዮን ሊደርሱ ይችላሉ የሚል አለ። እና እንዲህ አይነት ቁጥሮች ትክክል ከሆኑ እንደው አይደሉም እንኳን በቃ ብለን በግማሽ እንኳን ከወሰድነው ይሄ ሁሉ ልጅ በትክክሉ አድጎ ጥሩ የሆነ ቫልዩ ይዞ ካደገ ሀገር የሚጠቅም ራሱንም የሚጠቅም። አሁን እኮ አንዳንድ ቤተሰቦች እኮ ልጄ አለች አንድ እናት ስትናገር ገርል ፍሬንድ ብሎ ቤት ይዞ እስኪመጣ ጓጉቻለሁ ትላለች። ለምንድን ነው? ወንድ ይዞብኝ እንዳይመጣ በሚል ማለት ነው። በጣም አሁን እኛ የምናስበው የነበረው ገርል ፍሬንድ እንዴት ይታሰባል? አንድ ቤተሰብ ውስጥ ገርል ፍሬንድ ብለህ ሴት ይዘህ መምጣት ይሄ ለእኛ አይታሰብም ማለት ለእኛ በእኛ ጊዜ የሀራም አይነት እኮ ነው እየመረጥን ያለ ነው። ይሄ አሁን ግን ምን ሆኗል? ልክ በነቢያዊ አነጋገር አንድ አነጋገር አለ። ወደፊት ይላል ሰዎች በብልሹነትን የለመዱት ሄደው ሰዎች መንገድ ላይ ግብረ ስጋ ግንኙነት ሲፈጽሙ ሲያዩቸው ለምን ሰሩ ለምን ኃጢአት ሰሩ የሚሉ ሳይሆን ምን ነው ገባ ብለው ባረጉት የሚሉ ሰዎች ይመጣሉ የሚል አባባል አለ እና ይደንቃል። አሁን ወደዛ መተናል እኛ። ስለዚህ ይሄ ነገሮችና ሌሎችም ነገሮች ተለምደው በጣም ብዙ ችግሮች አሉና አንዱን ሳይድ ብቻ ባናይ ጥሩ ነው። ልክ ነው። የኢሚግሬሽን ጉዳይ ይሄ በስደተኛው ምናምን ጉዳይ ላይ ያለው በእነሱስ ምን ለውጥ ተገኘ የሚለውንም አብሮ ማየት ጥሩ ነው። ለምሳሌ ብዙ ኬዝ ያለባቸው ሰዎች እውነት ተፈታላቸው ወይ
በነ ጆ ባይደን ጊዜ የተለየ ነገር አይተናል ወይ? ሌላው ራሱ ትራምፕ እነዚህ ህጋዊ ያልሆኑትን ሲል ፍቃድ ላይ ወስደው ምንድነው ስሙ ፊንገር ፕሪንት ሰጥተው አሳይለም ላይ የገቡትን ነው ወይስ ጭራሽ ወረቀት የሌላቸው በአጥር ዘለው ምንም ብለው መጡ ወይም ድንበር ጥሰው መጥተዋል የሚላቸውና ምንም አይነት ዶክመንት የሌላቸውን ነው? እሱንም መለየት ተገቢ ይመስለኛል። ያው እኔ በተቻለኝ መጠን እንግዲህ ላለማጋደል የሞከርኩ ነውና ሁሉንም ግን ማቃትን ቢያንስ ግን ወርውሬላችሁ ሁላችሁም በራሳችሁ ወይ ደግሞ ብታጠኑት ጥሩ ነው። ጉባለች ያው እንግዲህ ከዛ ጉብ ብሎ መጥቷል። ኢትዮጵያ ናት ይመለከተኛል ብሎ ይህንን እንዳትረሱ። ባለፈው ታስታውስ ከሆነ ለመስጂድና እንደዛ የተቀበላችሁት ቦታ እዛ ጋር የሆነ ቦታ ስታገኙ ምን ያህል ደስ እንደሚል ትውልድን ለመቅረጽ አይደል? ያንን አንዳንድ እንትኖች ነበሩ ባለፈው የተረከባችሁት። እሱ ነገሮች ፍሬ የሚያፈሩት ለትውልድ እስከሆነ ድረስ ቅዱስ ቁርአን የመጣው 124,000 ነቢያት በእስልምናው ተልከዋል ይላል። ለሰው ልጆች መዳን ነው። ጀነት የተሰራችው ለሰው ልጆች ነው። ምንም ያህል ውድ ነገር ቢባል የሰው ልጆች በበጎ ይኖሩበት ዘንድ ነው እና እዚህ ላይ ፎከስ አድርገን ልጓም ያለው ትውልድ እንዲኖረን እናድርግ። እዛ ጋር ሲሪየስ። ሌላው እና ዋናው ይሄ ሁሉ ችግር የመጣው አሁን እኮ ቅድም ቢያመልጠንም ያልከዋለ አያመልጥም። ነገም ቢሆን ዛሬ ባትነጋገሩ በየሄድንበት ለልቅሶና ለሰልፍ ለክስ ሳይሆን መሰባሰብ ያለብን እስኪ ሰው ለመጥቀም እንሰባሰብ። እስኪ ሰው ለሀገራችንም እከሌ የሚባል አለ ኡስታዝ እከሌን ፈልግና ፕሮፖዝ አድርገን ለኢትዮጵያ መንግስት ላከው። እስኪ እዚህ ቦታ እከሌ የሚባል አለ እንደ አይነት እውቀት ያለው ታለንቱን እንጠቀምበት የሚባል እንደው ስታየው ፖለቲካው የሆነን ሰው ለማጣጣልና ለመጣል ለቀብር ለልቅሶ ብቻ ብዙ ሰው ሲሰበሰብ ታያለህ። እስኪ ሰውን ለማዳን ሰው ሳይጎዳ እንዲድንም ለማድረግ ነገም ቢሆን ምንም ፖሊሲ ቢመጣ አሜሪካ ላይ ፔቲሽን በማሰባሰብ ብቻ ብዙ ለውጦች ይመጣሉ። ይኸው ዩቲዩብ ያዘጋሉ አይደል? የስራ ያስለቅቃሉ ኮምፒቲሽን ሰብስበው። ሰው ነገም ህዝብ መንግስት ላይ ተጽዕኖ ለመፍጠር ሰብሰብ በሉ፣ አብራችሁ ቁሙ። እንደ ሀገር የሚጠቅማችሁ ነገር ላይም አብራችሁ ለመሆን ጥረት አድርጉ ፕሊዝ። ይሄ መጥፎ ልምድ እዚህ እኛ ሀገር ያለው እንደ ብሔር እሱ ላይም ድረስ ተከትሎ እያጠፋ ስለሆነ ነው እንጂ የኢትዮጵያን ያህል ኮሚኒቲ ያለው የለም። አሜሪካ በብዙ መልኩ እንደዛ አይነት መረጃ ነው እንዳለ እንትን ብለው አንድ ነው። ስዩም ተሾመ ራሱ በጣም ከሚገርም ነገር ይቅርታ፣ ስዩም ተሾመው የሚለውን ትቀጥልናለህ። እኔ ከታዘብኩት ነገር አበሻ ለአበሻ በጣም ሲጨካከን ምናምን እናያለን። አንዳንዴ በተለይ በግል ደረጃ ምናምን እንደ ቡድን ራሱ እኮ አሜሪካ ውስጥ በጣም ጨዋዎች ነን። ባይዘወይ እንደ ቡድን ማንም ላይ ብዙ ሲዘል አታይም እዚህ። ምክንያቱም ህግ ያለበት ሀገር ነው። አንድ ጥፋት ቢሰራው ወዲያው የሚጠየቅበት መሆኑን ያውቃል። ግን ሀገራችን ላይ ሲሆን ትንሽ ለየት እንላለን። በጣም ያሳዝናል። ሌላው የጋራ የሆነ ዝምታ እንመርጣለን። እዚህ ሀገር ግን በጣም ጎበዞች ናቸው። ለምሳሌ እኛ መስጊድ ብለን የሆነ አካባቢ ስንጀምር የአካባቢው ሰው በሙሉ ይነጋገራል። በጣም ይገርምህ ማለት ነው። ይነጋገርና እነዚህ ሰዎች ይጠቅሙናል ወይ ይላል። አይጠቅሙንም፣ መተው እዚህ ህብረተሰብ ሊያበላሹ ነው ሊያጠፉ ነው ብሎ ካሰበ ሁሉም ፔቲሽን ተጻጽፎ መንግስት ጋር ያስገባል፣ ያስወጣዋል፣ ከአካባቢ ላይ ያባረዋል። በዚህ አይነት መልኩ ነው ህብረተሰቡን እዚህ በጣም ሴቭ ያደረጉት። ይሄ በጣም አይናቸው የሚገርም ነው። እዚህ አሜሪካ ለምን ከዚህ እንኳን መማር እንዳልቻለን ግን አይገባኝም። እኛ እንደ ኢትዮጵያውያን ማለት ነው። ሶሪ ጥቂት ሰዎች ተሾመ ብለህ አስቆምኩ። ስዩም ተሾመ ብዙ ጊዜ የሚያነሳው የባለፈው ምርጫም ተከትሎ በተለይ አገዋ ላይም እና የአሜሪካ ፖለቲካ ላይ የኢትዮጵያ ህዝብ ልክ እዚህ በትነው አቅም ለማሳጣት እንደሚሰሩት ሸር እዛም ያንኑ አይነት ውርስ ወርሰን ተሰብስበን እንኳን ለመጠቃቀም እንኳን አንሰባሰብም። እኔ በጣም ህስድና የሚባል በሽታ አለ። አሁን የስልጣኑ ሁኔታ ሁሉ አጀንዳችን ሀገር አይደለችም። አጀንዳችን ሀቅ አይደለም። አጀንዳችን በጎ ነገር ስላልሆነ እንጂ አጀንዳችን በጎ ቢሆን እንደ ነቢ ሱሌማን ፍርድ አጣርቶ ያ በኃላፊነት የተመራ ይሆን ነበር። ይሄ መግደል ማገዳደል ዛሬም ላይ ብሰማው የሰዎችን እልቂት ላይ ያለምንም ነገር የሚከድበት እውነት አለ እና የሚለው ምንድን ነው? ጂኦፖለቲክሱ ላይም ሆነ ምን እንደ ሀገር አንድ ካፒታል አሜሪካ ውስጥም ሆነ የትኛውም ቦታ ላይ ያለን ይሄ በእንደዚህ አይነት በብዝሃነት ያምናሉ እንዳልከው እንደቅድሙና ያንን ለመጠቀም ቀድመን መደራጀት መሰባሰብና የኢትዮጵያንም የራሳችንን የዜጎቻችንንም ክብርና መብት ሊያስጠብቅ በሚችል መልኩ ሁልጊዜ በተጠንቀቅ መቆምና መደራጀት አንዱ መሆን አለብን። ልክ ካፒታል እንደምንልከው ገንዘብ እንደምንልከው ይህንንም ገጽታችንን ከመገንባት ጀምሮ በሚበጀው በፖለቲካዊ ደግሞ ተሳትፎ ላይ ሆን ብሎ መግባት
ፖለቲካዊ ተሳትፎ ላይ በአሜሪካ መንግስት ሙያችሁ፣ ትምህርታችሁ ወይም የሆነ ዝግጅታችሁ የሚጋብዛችሁ ሰዎች ያንን ነገር እንደምንም ፈልጎና ፈላልጎ መግባትና ያም ይጠቅመኛል በሚል የኢትዮጵያ እንትኖች ኮሚኒቲ መደገፍና ከዛ ጋር መቆም አለበት። እሱ ትልቅ ሀብት ነው። ቀድመን ሁሉ እናስፈራራለን ምን እንላለን የሚለው ቢያልፍም እንኳን አቅጣጫ ለማስቀየር የሆነ ጊዜ ሰልፍ ተጠርቶ ወደው ይበተናል። የሚገርም በፊርማ በሆነ የውስጥ ለውስጥ ሰልፍ ይወጣል እንጂ ወንድም አለ ነው። እኔ ሁለት ሰልፍ አይቻለሁ። አንድ አይነት ኢትዮጵያ ሁለቱም ባንዲራ አንድ አይነት ይዘው ግን ተጣልተው የተደባደቡ የአሜሪካው ፖሊስ በእነሱን በማስታረቅ ቢዚ የሚሆንበት ማለት የእነሱን ሀሳብ የሚሰማበት ሳይሆን ሁለት ሰልፍ የሚያስታርቅበት እንደዚህ ነን እኛ። ይሄ ይቀረፍ። ይሄ ከተቀረፈ ማንም ያከብረናል፣ ማንም ይፈራናል። የትም ቦታ ላይ ብንሄድ ተጽዕኖ እንፈጥራለን። ልጆቻችንም ያንን ፍቅር ይወርሳሉ። ሁለት ሀገር እንዲኖራቸው ነው የምናደርጋቸው እኮ። አሜሪካም ሀገራቸው ይሆናል፣ ኢትዮጵያም ሀገራቸው እንዲሆን በበጎ የተጠራን እንደሆነ ጥሩ ተወዳዳሪ አዋቂዎች ዘመኑን የሚዋጅ የሚበጅ እውቀትና አመለካከት ከያዝን የትም ቦታ ላይ ኢትዮጵያዊ ይፈልጋል። ሰው ዋጋችን ከፍ ይል ዘንድ የሚመጣውንም ነገር በሚበጀን አስተካክሎ የመጠቀምን አይነት ልምድ እንድናመጣ ይሄ ከጩኸቱ ብንወጣ የሚል አጠቃላይ መልእክት አለን። አንድነት ኃይል ነው። ያው ጆማ ትልቅ ስለሆነ እሱ ነገር ላይ በርቱልኝ ለማለት ነው። እንደኛ ያው ትራምፕን ከመረጥነው ቆይተናል። ቪዲዮውን እልክልሃለሁ። የሆነ ጊዜ የሰራሁበት አለኝ ከዚህ በፊት። እሺ እናየዋለን። ቴንኪዩ በጣም አመሰግናለሁ። እሺ ሰላም ነው። ቴንኪዩ። እሺ ወንድም ቴንኪዩ በጣም ነው የማመሰግነው። እኔም አመሰግናለሁ። አይ ቲንክ ከዚህ በላይ